ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሐምሌ 5 የህዝብ የለውጥ ፍላጎት የታየበት ዕለት መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ዮሐላ ገለጹ። ዝክረ ሐምሌ 5 በጎንደር ከተማ በተለያዩ መርሃ ግብሮች ተከብሯል። ደስታ ካሳ ተጨማሪ ዘገባ ይዞበታል። ሐምሌ 5 ቀን 2008 ዓ.ም ነፃ የመሆን ፍላጎት የተበሰረበትና ኢትዮጵያ በለውጥ ጉዞ ላይ አንድ እርምጃ ወደፊት እንድትራመድ እድል የፈጠረ ዕለት ነው። ቀኑ በጎንደርና አካባቢው በተለያዩ ሁነቶች እየታሰበ 10ኛ ዓመቱ ላይ ደርሷል። 10ኛ ዓመቱ ላይ የደረሰውን ዝክረ ሐምሌ 5 በጎንደር ከተማ በደም ልገሳና በተለያዩ መርሃ ግብሮች ተከብሯል። የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ዮሐላ ዕለቱ የለውጥ ፍላጎትን ያሳካንበት ነው ብለዋል። በሐምሌ 5 ቀን የተባበረ የለውጥ ፍላጎትን አደባባይ ያየንበት ቀን ነው። በየአመቱ እንዘክረዋለን። የዚህ አመት የሐምሌ 5 ፕሮግራም እየተከበረ ያለው አንደኛው ወጣቶች አደረጃጀት አማካኝነት በደም ልገሳ መርሃ ግብር፣ ሁለተኛው ወጣቶች የከተማ አስተዳደሩ አመራሮችና በከተማ አስተዳደሩ ያሉ የልዩ ልዩ አደረጃጀት ወጣቶች የወዳጅነት የኳስ ጨዋታ ያካሄዱ ይገኛሉ። በዚህ መልኩ ነው ያከበረን ያለነው። ሌላ በቀጣይም ሰፊ ህዝብ የሚሳተፍበት የፓናል ውይይትም ይኖረናል ማለት ነው። በመርሃ ግብሩ ላይ የተገኙ የከተማ ወጣቶች ዕለቱን በበጎ ተግባር እያሰቡ መሆናቸውን ተናግረዋል። ወጣት ቴዎድሮስ ነው ስንል በሐምሌ 5 ያው ትልቅ በዓላችን ነው እኛ እንደሚታወቀው ለኛ ለጎንደሮች አብሶ እና ያን በማስመልከት የጎንደር ከተማ አማራ ወጣቶች ማህበር ትልቅ የደም ልገሳ መርሃ ግብር እያካሄደ ነው የሚገኝ። ደም መልገስ ያው ትርፍ ነው። ያው በእኛ በጦት ምክንያት እናቶች ብዙ የሚሰቃዩ ስላሉ ለዛ ቢሆን ምንም ችግር የለውም። ተገስ ፈለቀም ይባላልው ለእናቶች ለሴቶች እና ደግሞ ሀገራችን ላይ ላሉ ለወገኖቻችን መከላከያ ሰራዊት ድንበር ለሚያስከብሩ በደም ጦት በሕክምና ምናምን እየተንገላቱ ላሉ ይሄ ትርፍ ነገር ነው። ትርፍ ነገር ደግሞ እንደ ስጦታም ልትቆጥረው አይገባም። ምክንያቱም ይህም ሲያንስ ነውና በጎንደር ከተማ የሚገኙ የወጣቶች አደረጃጀት በተለያዩ በጎ አድራጎት ስራ ላይ እየተሳተፉ እንደሚገኙ በጎንደር አማራ ወጣቶች ማህበር ፕሬዝዳንት አንተነህ ገብረ ሚካኤል ተናግረዋል። በጎ ፍቃድ ስራ ለራስ ነው፣ ለሰው ምደርስበት ነው። ስለዚህ እኛ በርከት ያሉ ስራዎችን እየሰራን ነው። ከደም መለገስ በአኳያ የቤት ጥገና፣ ጽዳቶችን፣ ችግኝ ተከላ ወዘተ ሌላም በርካታ ስራዎችን እየሰራን እንገኛለን ማለት ነው። እኔ አሁን ደም መለገስ ለምንም ችግር ያጋልጣል ብዬ አላምንም። እኔ አሁን 56ኛ ነው መለግሰው። እንደኛ በጎ ፍቃደኛ ሆነው እንዲመዘገቡ ወጣቶች ከአንድ ላይ ሆነው በጎ ፍቃዶች እንዲሰሩ ሁሉም ወደኛ እንዲመጡ መክራለሁ ማለት ነው። እንደ ዝክረ ሐምሌ 5 ያሉ ቀናትን በመጠቀም ደም መሰብሰብ መቻሉን የጎንደር ደም ባንክ አገልግሎት አስተባባሪ ኤልያስ አንዳርጌ ተናግረዋል። ሚኒመም እንግዲህ 4000 ዩኒት ደም ከክረምት በጎ ፍቃድ እንፈልጋለንና ዛሬ ላይ እንግዲህ ልክ እንደዚህ አይነት የሐምሌ 5 እንግዲህ ማስታወሻ በየአመቱ ዝክር እየተደረገ የደም ልገሳ ፕሮግራሞች በተለያዩ ቦታዎች ላይ ይደረጋል። ከዚህ በፊት ታች ሐምሌ 5 ጎዳና ላይ ተደርጎ ነበረ። ፒያሳ ላይም ተደርጎ ያውቃል። አሁን ላይ ደግሞ እንግዲህ እዚህ ፖሊስ ካምፕ ላይ በተለያዩ እንትኖች እንግዲህ ፌስቲቫሎችም አሉ። ጎን ለጎን ዋናነት ደግሞ የደም ልገሳውን ፕሮግራም ተደርጎ ዛሬ ላይ ደም እየተለገሰና በተለያዩ ቦታዎች ላይ የደም ልገሳ ፕሮግራሞችን አዘጋጅተውልን ደም መለገስ ይቻላል። ሐምሌ 5 አንድነትና ትብብርን በማጠናከር ለድል መብቃት እንደሚቻል ልምድ የተቀሰመበት ዕለት ነው። በጎንደር ከተማ አስተዳደር የስራ ዕድል የተፈጠረላቸው ወጣቶች ከራሳቸው አልፈው ለሌሎች የስራ ዕድል መፍጠራቸውን ገለጹ። በ2018 በጀት ዓመት በ3 የስራ መስኮች ከ49000 በላይ ዜጎች የስራ ዕድል ተጠቃሚ ማድረጉን የከተማ አስተዳደሩ ስራና ክህሎት መምሪያ ገልጿል። ማድራ አድማሴ እንደሚከተለው ታቀርበዋለች። ወጣት ስጢፋኖስ ጥጋቡ በጎንደር ከተማ በማኒፋክቸሪንግ የስራ መስክ ተሰማርቶ የቤትና የቢሮ እቃዎችን በማምረት ውጤታማ መሆኑን ይናገራል። አሁን ላይ ከራሱ አልፎ ለሌሎች የስራ ዕድል መፍጠር እንደቻለም ያነሳል። ልክ እንደ ወጣት ስጢፋኖስ ሁሉ ወጣት ሲሳይ አስፋው በከተማዋ በዶሮ እርባታ ተሰማርቶ ምርቱን ለገበያ እንደሚያቀርብ ያነሳል። የቦታና የብድር አገልግሎት ቢመቻች ወደ ኢንቨስትመንት ለማደግ ፍላጎት እንዳላቸውም ተናግረዋል። የቤትና የቢሮ እቃዎች ከጣውላ ስራዎች የጣውላ በሮች፣ ኪችኖች፣ አልጋዎች፣ ቁምሳጥኖች፣ የቢሮ ጠቅላላ የውስጥ የውጭ በሮችን እንሰራለን።
በቃ ማኒፋክቸሪንግ የተባለ በብረት በኩል ሁሉንም እንሰራለን። ከዚህ በፊት በቴክኒክና ሙያ በቱር ጋይድ ተመርቄ ያንን ነው ስራ የነበረ ከዜሮ ተነስቼ አሁን ያው ጥሩ እየተንቀሳቀሱ ይገኛለሁ። በስሬ 7 ወንዶችና 1 ሴት ሰራተኛ አለኝ። ብድርና ቦታ ቢመቻችልኝ ደግሞ ከዚህ የበለጠ የስራ እቅድ አለኝ። በጣም ብዙ ቢዝነስ ፕላን ስንጀምር በ120 ዶሮ ከ35 ሺህ ብር ያላነሰ ትንሽ ሼድ ነው የነበረችን። አሁን እንደምናይ ወደ 3-4 ሼድ ሰርተናል። ስለዚህ ያገኘነውን ገንዘብ ወደ ሼድ ነው የምንቀይረው ቁጥሩን ነው ለመጨመርና አሁን ለጊዜው 2 የቋሚ ሰራተኛና 1 ጊዜያዊ ሰራተኛ ማለት እኛም ምርት እያመረተን ያለው የእንቁላል ዶሮ ነው። ስለዚህ እንቁላል አምርተን ለከተማው ለሆቴሎችም እንዲሁም አለፍ ብሎ ደግሞ ሌላ ቦታዎችም እንቁላሎችን እያቀረብን እንገኛለን ማለት ነው። ወደ ኢንቨስትመንት የምንሸጋገርበትን መንገድ ከዚህ የተሻለ ቦታ አግኝተን ደግሞ የተሻለ ስራዎችን መስራት እንድንችል በተያዘው ዓመት በ3 የስራ ዘርፎች ከ49 ሺህ በላይ የስራ ዕድል መፍጠር መቻሉን በጎንደር ከተማ አስተዳደር ስራና ክህሎት መምሪያ የኢንተርፕራይዝ ምስረታና የስራ ዕድል ፈጠራ ቡድን መሪ የሴፍ ሞላ ገልጸዋል። ስራ ዕድል የሚፈጠርባቸው 3 አይነት ዘርፎች ናቸው። የመጀመሪያው ኢንተርፕራይዝ በመስረት የሚፈጠር የስራ ዕድል ነው። ሁለተኛው ደግሞ የስራ ዕድል ፈጠራ ምክር ቤት አባላት ሴክተር መስሪያ ቤቶች ለምሳሌ እንደ ኮሪደር ልማት አይነቱ። ሶስተኛው ደግሞ በቅጥር የሚፈጠር የስራ ዕድል አለና በእነዚህ በዚህ ዓመት በርካታ የስራ ዕድል ፈጥረናል። ወደ 49 ሺህ አካባቢ ቁጥሩ ከዚህም በላይ ነው። ለምሳሌ ኮሪደር ልማት ብቻውን ከዚህ በላይ የስራ ዕድል ፈጥሯል። 2985 ኢንተርፕራይዞችን መስርተናል በዚህ ዓመት። በእነዚህ በኢንተርፕራይዞች ብቻ 3161 የስራ ዕድል ፈጥረናል። ይሄ በ3ቱ ዘርፍ ነው። መምሪያው ከተቋማት ጋር በቅንጅት በመስራት ለኢንተርፕራይዞች አስፈላጊ የሆኑ ጉዳዮችን ለማሟላት እየሰራ መሆኑን ቡድን መሪው አንስተዋል። የብድር አገልግሎት ይሰጣል፣ የቦታ አገልግሎት ይሰጣል፣ የገበያ ትስስር፣ ኢንዱስትሪ ኤክስቴንሽን አገልግሎት በፈለጉት አይነት ዘርፍ ከህይወት ክህሎት ስልጠና እስከ ሙያ ስልጠና ድረስ በነፃ አገልግሎት ይሰጣቸዋል እና ያ ማለት ግን ሁሉም ቦታ ያገኛሉ ማለት አይደለም። ሁሉም የገበያ ትስስር ያገኛሉ ማለት አይደለም። ኢንተርፕራይዙ ራሱን ችሎ የገበያ ትስስርን እንዲፈጥር ይበረታታል። እውነት ለመናገር እንደዚህ ዓመት የብድር አገልግሎት ከተማ አስተዳደሩ ሰጥቶ አያውቅም። የብድር ችግር የለም። ከጥቃቅን ጀማሪ እስከ ታዳጊ መካከለኛ ድረስ ደረጃ አለው፣ መስፈርት አለው። በዛ መስፈርት መሰረት እያደገ ከመጣ ወደ ኢንቨስትመንት የማይሸጋገርበት ምክንያት የለም። የስራ ዕድል ፈጠራ ለአንድ ሀገር ኢኮኖሚ እድገት፣ ለዜጎች የገቢ ምንጭና ለማህበራዊ መረጋጋት ወሳኝ የሆነ ተግባር ነው። የጎንደር መምህራን ትምህርት ኮሌጅ በተለያዩ የትምህርት ዘርፎች ያሰለጠናቸውን ከ570 በላይ ተማሪዎች አስመረቀ። ማርታ አዱኛ እንደሚከተለው ታቀርበዋለች። በ1974 ዓ.ም የተመሰረተው ጎንደር መምህራን ትምህርት ኮሌጅ በዲፕሎማና በዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች አስመርቋል። ኮሌጁ በተለያዩ የትምህርት ዘርፎች ያሰለጠናቸውን 574 ተማሪዎች ያስመርቋል። የሚያጋጥሙ ፈተናዎችን በማለፍ ብቁ ዜጋን የማፍራት ተልዕኮን ማሳካት እንደሚገባ ያነሱት የጎንደር መምህራን ትምህርት ኮሌጅ ዲን አቶ ሻምበል ፀሐይ ተመራቂዎች ለትምህርት ጥራት አስተዋጽኦ በማድረግ ሙያዊ ኃላፊነታቸውን መወጣት እንደሚገባቸው ገልጸዋል። መምህር መሆን ስራ ብቻ አይደለም፣ የህዝብ የትውልድና የሀገር አደራ ጭምር ነው። የዛሬው የዲግሪ ወይም የዲፕሎማ ሰርቲፊኬት የጉዞ መጨረሻ ሳይሆን የአዲስ ኃላፊነት መጀመሪያ ነው። እናንተ በምትመደቡባቸው ትምህርት ቤቶች ሁሉ የእውቀት ብርሃን ሁኑ፣ ለተማሪዎቻችሁ ተስፋ ሁኑ፣ ለማህበረሰባችሁ አርአያ ሁኑ። የምታስተምሩት ትውልድ የነገው መሪ፣ ሳይንቲስት፣ ሐኪም፣ መምህር፣ ኢንጂኒየር እና የሀገር ተስፋ መሆኑን ሁሉ ጊዜ አስታውሱ። ለትምህርት ጥራት መጠበቅ የበኩላችሁን ድርሻ እንድታበረክቱ አደራ እላለሁ። መምህርነት የሙያዎች ሁሉ መፍለቂያ ነው ያሉት የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ይኋላ እጩ መምህራን ሀገራዊ ኃላፊነታቸውን እንዲወጡ መልእክት አስተላልፈዋል። የመምህርነት ሙያ በእውቀት የበለጸገ ግብረገብ ትውልድ በመገንባት የሚያስችል የሙያዎች ሁሉ ቁንጮ የሆነ ልዩ ሙያ ነው። ከየትኛውም የራስ የሆነ ጥቅም ቅድሚያ በመስጠት በገባችሁት ቃል ኪዳንና የሙያ እሴት መሰረት ትምህርት ለሰው ልጅ የለውጥ መሳሪያ እንዲሆን በሙያችሁ የበኩላችሁን ሀገራዊ አስተዋጽኦ እንድታበረክቱ አደራ እላለሁ። መምህርነት የሰው ልጅ ስብዕና የሚቀረጽበት እውቀት የሚቀሰምበት ሙያ መሆኑን ያነሱት የዕለቱ የክብር እንግዳ የአማራ ክልል ትምህርት ቢሮ ጽሕፈት ቤት ኃላፊ ደግሰው መለሰ ከማስተማር ባሻገር ተማሪዎች ችግር ፈቺ እንዲሆኑ ማድረግ እንደሚገባም አንስተዋል። የመምህርነት ሙያ የአንድን ሀገር ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ስርዓት የሚበይን እንዲሁም የቴክኖሎጂ እድገትን በቀጥታ የሚወስን መሪ ኃይል ነው። እናንተም ነገ ወደ ክፍል ስትገቡ መረጃዎችን ይዛችሁ ብቻ ሳይሆን ተማሪው ራሱ እንዲመራመር ሂሳዊ አስተሳሰብን እንዲያዳብርና
ችግር ፈቺ እንዲሆን የሚያደርገውን ዘመናዊ የፔዳጎጂ ሳይንስ መተግበር ይገባቸዋል። በኮሌጁ ሰልጥነው በከፍተኛ ውጤት የተመረቁ እጩ መምህራን የተሰማቸውን ደስታ እንዲህ ይናገራሉ። ስሜ ዮሐንስ ሲሳይ ይባላለሁ። ውጤቴ 3.9914 እያለ ነው የሚሄድ 44 አካባቢ ኤፕላስ ነው ያለኝ። የቀሩት ወደ 6ቶቹ ከ50 እነሱ 2 ኤ- እና የቀሩት ደግሞ ኤ ናቸው። እጅግ በጣም ትዕግስትን አርቆ ማሰብን መመራመርን የሚጠይቅ ሙያ ነው። ይህን ሙያ በመቀላቀሌ በጣም ደስ ብሎኛል። በቅንነትና በታማኝነት ለማገልገል በጣም ዝግጁ ነኝ። ስሜ አስረስ ያባገ ይባላለሁ። 394 ለዚህ ውጤት ያበቃኝ ነገር ያው የምማረውን ነገር በደንብ አነባለሁ። ከማነበቡ ተርፍ ደግሞ ትምህርት ቤት ሳልቀጣ ክላስ በመገኘት ሁሉንም ኮርሶች በደንብ እማራለሁ። በጣም ደስ ብሎኛል። በምረቃ መርሃ ግብሩ ከፍተኛ የስራ ኃላፊዎች፣ የተመራቂ ቤተሰቦችና ጥሪ የተደረገላቸው እንግዶች ታድመዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።